በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 26 በዚች ቀን የከበረችና የተመሰገነች ድንግሊቱ ኢዮጵራቅስያ አረፈች። ይችም የተቀደሰች ብላቴና የንጉሥ አኖሬዎስ ዘመዱ ለሆነ በሮሜ ከተማ ከቤተ መንግሥት የአንድ ታላቅ መኮንን ልጅ ናት። የሚሞትበትንም ቀን በደረሰ ጊዜ እርሷ ልጁን ለንጉሥ አኖሬዎስ ይጠብቃት ዘንድ አደራ ሰጠው። አባቷም ካረፈ በኋላ ለአንድ ታላቅ መኮንን ልጅ ንጉሥ አኖሬዎስ አጫት። በዚያም ወራት እናቷ የመሬቷን ግብር ልትቀበል ባሏ የተወላትን የአትክልት ቦታዎቿም ያፈሩትን ይችንም ቅድስት ብላቴናዋን ከእርሷ ጋር ወሰደቻት። ዕድሜዋ 9 ዓመት ሆኖ ሳለ አስከትላት ወደ ግብፅ ሄደች። ወደ ግብፅ አገርም በደረሱ ጊዜ ሥራቸውን እስከሚፈጽሙ በአንድ የድንግል ገዳም ውስጥ ኖሩ። በአንድ የደናግናል ገዳም ውስጥ ኖሩ። በዚያ ገዳም ውስጥ የሚኖሩ ደናግል ለገድል የተጸመዱ ናቸው። የሥጋ መብልን ቅባትም ቢሆን ጣፋጭ ፍራፍሬዎችንም ምን አይበሉም። ወይንም ቢሆን ከቶ አይቀምሱም። ያለ ምንጣፍም በምድር ላይ አፈር ላይ ይተኛሉ። ኢዮጵራቅስያም በዚያ ገዳም ውስጥ መኖርን ወደደች። ገዳሙን ከምታገለግል መጋቢዋ ጋር ተፋቅራለችና። መጋቢዋም አንቺ ከዚህ ገዳም ወጥተሽ ተመልሰሽ እጮኛሽን ላትፈልጊ ቃል ግቢልኝ አለቻት። ኢዮጵራቅያስም በዚህ ነገር ቃል ገባችላት። እናቷ ሥራዋን በፈጸመች ጊዜ ወደ አገሯ ልትመለስ ወደደች። ልጇ ግን እኔ የዚህን የኃላፊውን ዓለም ሙሽርነት ስለማልፈልግ ስለናኩት ራሴን ለክብር ባለቤት ለጌታዬ ኢየሱስ ክርስቶስ ለሰማያዊ ሙሽራ ሰጥቸዋለሁ ብላ ከእርሷ ጋር መመለስን ለእናቷ አይሆንም አለች። ብላቴናዋ ከእርሷ ጋር እንደማትመለስ በተረዳች ጊዜ ገንዘቧን ለድሆችና ለጦም አዳሪዎች መጹታ ከልጇ ጋር በዚያ ገዳም ብዙ ዘመን ኑራ ከዚያ በኋላ አረፈችና በዚያው ቀበሯት። ንጉሥ አኖሬዎስም የኢዮጵራቅስያ እናቷ እንደሞተች ሰምቶ ለአጫት ያጋባት ዘንድ ኢዮጵራቅስያን እንዲያመጧት መልእክተኞችን ላከ። ቅድስቲቱም ንጉሥ ሆይ እወቅ፣ የክብር ባለቤት ለሆነ ለሰማያዊ ሙሽራ ለጌታዬ ኢየሱስ ክርስቶስ እኔ ራሴን ሰጥቼዋለሁና ቃል ኪዳኔን መተላለፍ አይቻለኝም ብላ ወደ ንጉሡ ላከች። ንጉሥ አኖሬዎስም መልእክቷን በሰማ ጊዜ አደነቀ፣ ስለ እርሷም አለቀሰ። እርሷ በዕድሜዋ ታናሽ ብላቴና ናትና። ይህች የከበረች ኢዮጵራቅስያ ግን ታላቅ ተጋድሎን ተጋደለች። ለመንፈሳዊ ሥራ እጅግ የተጠመደች ሆነች። በየ2 ቀን 2 ቀን እያከፈለች እየጾመች መጾም፣ ከዚያም በየ3 ቀን 3 ቀን ትጾም ጀመር። ከዚያም በየ7 ቀን 7 ቀን የምትጾም ሆነች። በተለየች በከበረች 40 ጾም ምን የምትበላ አልሆነችም። ሰይጣንም በእርሷ ላይ ቀንቶ አስጨናቂ በሆነ አመታት እግሯን መታት። ብዙ ቀኖችን በሕማም ኖረች። ከዚያም እግዚአብሔር ራርቶላት ከደዌዋ አዳናት። በሽተኞችንም ታድናቸው ዘንድ በሽተኞችን የምትፈውስበትን ጸጋ ልዩ ሀብት ሰጣት። ለእመምኔቷና ለእህቶቿ ደናግል በመታዘዝ ታገለግላቸው ነበር። በእህቶች ደናግል ሁሉ ዘንድ የተወደደች ናት። በአንዲት ዕለትም እመምኔቷ አክሊላትንና አዳራሾችን እንዳዘጋጁ ራእይን አየች። እርሷም እያደነቀች ከልጆቼ ለማን ይሆን ይህ የሚገባት ስትል እሊህ አክሊላትና አዳራሾች የተዘጋጁላት ለልጅሽ ለኢዮጵራቅስያ ነው፣ እርሷም ወዲህ ትመጣለች አሏት። ይህንንም ራእይ ለደናግሎች ነገረቻቸው። እግዚአብሔርም ከዚህ ዓለም መከራ ሊያሳርፋት እስከወደደበት ቀን ለኢዮጵራቅስያ እንዳይነግሯት
አዘዘቻቸው። ከዚህ በኋላ በሆድ ዝማ ሕማም ጥቂት ታመመች። ሁሉም ደናግል ከእመምኔቷ ጋር ወደ እርሷ ተሰበሰቡ። ያች ቃል ኪዳን ያስገባቻት የምትወዳት መጋቢዋን መጣች። በእግዚአብሔርም ዘንድ እንድታስባቸው ለመኗት። እርሷም በጸሎታቸው እንዲያስቧት ለመነቻቸው። ከዚያም አረፈች። የተቀደሰችና የተከበረች እርሷን እህታቸውን አጥተዋልና ደናግሉ እጅግ አዝነው አለቀሱ። ከዚህ በኋላ የምትወዳት የገዳሙ መጋቢ የነበረች አረፈች። ከእርሷም በኋላ እመምኔቷ ጥቂት ቀን ታመመች። ደናግሎችንም ሰብስባ በላያችሁ የምትሾሙትን እመምኔት ምረጡ፣ ስለ እኔ ኢዮጵራቅስያ ለምናለችና እኔ ወደ ጌታ ኢየሱስ ክርስቶስ አምላኬ እሄዳለሁ። አሁን ግን ደጁም በላዬ ዘግታችሁ ሂዱ አለቻቸው። እነርሱም እንዳዘዘቻቸው አደረጉ። በማግስቱም ማለድ ብለው ሲደርሱ አርፋ አገኟት። የእሊህም የከበሩ እናቶች በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። አርኬ ሰላም ለእለረከብዋ በሐሲስ አመላአከ ሀቢሃ እንዘ ይእቲ ነአስ አትቤ ከመዝ በመንፈስ ቅዱስ አንሰ ተሐፀይኩ ለሰላማዊ ክርስቶስ ተሰጦተ ቃላ ሰሚዮ አንከረ ንጉሥ። በዚህም ቀን ዳግመኛ የቅዱስ ፍርፍርዮስ መታሰቢያው ነው። በረከቱ ከእኛ ጋራ ለዘላለሙ ትኑር አሜን። ሰላም እብል ለፍርፍርዮስ ክቡር ብእሴ እግዚአብሔር ሕይወትየ ትጽናዕ እምትንሣኤ ሕማም ወጻይድ እምነትሃውኮ ውስተ ማእከላ ለባሕር ከመ በመልህቅ ትጸን ሐመር ምሴተ ሐሙስ ወበዛቲ ዕለት። በዚችም ዕለት የክብር ባለቤት ጌታችን የደቀ መዛሙርቱን እግር አጠበ፣ እንዲህም አላቸው፣ እናንተም ለባልንጀሮቻችሁ እንዲሁ አድርጉ። ደግሞ የአዲስ ኪዳንን የቁርባን ሥርዓት አሳያቸው። አሁንም በዚህች ዕለት የክብር ባለቤት ጌታችን ለአይሁድ ይሁዳ አሳልፎ በ30 ብር የሰጠበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን እግር ካጠበ በኋላ እራታቸውን መግቧቸው፣ ስለ ሐዋርያት አስተምሯቸው፣ ስለ መንፈስ ቅዱስ ነግሯቸው፣ ስለ ጸሎት መጸለይ በጌቴ ሰማኒ አስተምሯቸው ከዚህ በኋላ ራሱን አሳልፎ ለይሁዳ የሰጠበት ታላቅ ዕለት ናት። ብሉይ ኪዳንን ሽሮ አዲስ ኪዳንን የሾመባት፣ ይልቁንም የበጉ የላሙ የጊደሩ የጥጃው መሥዋዕት አስወግዶ የስንዴ መሥዋዕት በራሱ ሥጋና ደም እንደሚተካ የተናገረበት፣ አርብ የሚቆረሰው ሥጋውና የሚፈሰው ደሙ አማናዊ አድርጎ መጋቢት 26 ቀን በዕለተ ሐሙስ በምሴት ያሳየበት ታላቅ ዕለት ነው። ነቢያት ትንቢት እንደተናገሩ የሽያጩን ዋጋ 30 ብር ተቀበለ። ይቅርታው ቸርነቱ ከሁላችን የክርስቲያኖች ወገኖች ጋር ለዘላለሙ ትኑር አንድም ይኑር አሜን። መጋቢት 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳን ሐዋርያት፣ ቅድስት ድንግል ኢዮጵራቅስያ፣ ቅዱስ ፍርፍርዮስ ሰማዕት። ወርኃዊ በዓላት ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ ሞዐ ዘሐይቅ፣ ቅዱሳን ሰማዕታት ናግራን፣ አቡነ ሰላማ ከሳቴ ብርሃን። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። እግራቸውን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብሁ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተታጠቡ ዘንድ ይገባል። ዘአቅረብኩ ማኅሌተ አዘኪሬ አእላፈ እምእለ ተጸምዱ ከዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈ እንተርሰየ ከግዚኦ ጸዲቀ መለት ውቁፈ እምእለ በውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘጻፎ በክርታስ ወለዘአጻፎን ዘይደርስ ለዘአንቦ ለዘተርጎም በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይማረነ ኢየሱስ ክርስቶስ። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም ማምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ መድኃኒት ኃይልነ ወፀወንነ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይድረሰው አሜን።